እንግሊዛዊው የ33 ዓመት የባየር ሙኒክ አጥቂ ሃሪ ኬን ሙኒክን ለመልቀቅ የውል ማፍረሻው 65 ሚሊዮን ዩሮ መሆኑ ተገልጿል። ባርሴሎናዎች ታዲያ ይህንን ተጫዋች በግባግቢነቱ እንዲሁም በውድድር ዓመቱ እያሳየው ባለው ብቃት በእሱ ላይ ፍላጎት ያላቸው ሲሆን በሚቀጥለው ክረምትም ይህንን ተጫዋች እንግዲህ የሮበርት ሌዋንዶውስኪ ተተኪ በማድረግ ለማምጣት ከወዲሁ ከስምምነት ለመድረስ እየሰሩ መሆኑን ሙንዶ ዲፖርቲቮ ይዞት የወጣው መረጃ ያመለክታል። ኬን በውድድር ዓመቱ በቡንደስሊጋው 13 ግቦችን ሲያስቆጥር 3 ለግብ የሚሆኑ ኳሶችንም አመቻችቶ ማቀበል ችሏል። ክሪስታል ፓላስ የ28 ዓመቱን ፈረንሳዊ አጥቂ ጃን ፊሊፕ ማቴታን ውል ለማራዘም ከተጫዋቹ ጋር ንግግር መጀመራቸው ተዘግቧል። ክለቡ የ28 ዓመቱን አጥቂ ለማቆየት ትኩረት ሰጥቶ እየሰራ ቢሆንም እስካሁን ከስምምነት ላይ አልደረሱም። ተጫዋቹ በፓላስ ቤት ቀሪ የ18 ወር ኮንትራት የሚቀረው ሲሆን ፓላሶችም እንግዲህ ይህ ጉዳይ መተማመን እንዲኖራቸው ማድረጉን ስካይ ስፖርት በዘገባው አመላክተዋል። ማቴታ በውድድር ዓመቱ በ11 የፕሪሚየር ሊግ ጨዋታዎችም 6 ግቦችን በስሙ ማስመዝገብ ችሏል። የ29 ዓመቱ እንግሊዛዊ የአል አህሊ አጥቂ ኢቫን ቶኒ በመጪው የጥር የዝውውር መስኮት ወደ እንግሊዝ ፕሪሚየር ሊግ ዳግም ለመመለስ ደሞዙን በግማሽ ለመቀነስ ማሰቡ ተዘግቧል። ይህ ተጫዋች እንግዲህ ይህንን የሚያደርገው በመጪው የ2026 የዓለም ዋንጫ ሀገሩ እንግሊዝን ለመወከልም ነው ተብሏል። ቶኒ በዓለም ዋንጫው የቶማስ ቱኸል ቡድን አባል ለመሆን የግድ በትልቅ ደረጃ መጫወት እንዳለበት ያምናል። ታዲያ ተጫዋቹን በጥር የዝውውር መስኮት ስሙ በስፋት ከቶተንሃም ሆትስፐር ጋር እየተያያዘ ይገኛል። የማሲሚላኖ አሌግሪ ቡድን ኤሲ ሚላን በጥር የዝውውር መስኮት ተከላካይ ለማስፈረም እየሰሩ ሲሆን ቀዳሚ ምርጫቸውም ብራዚላዊ 41 ዓመት የቀድሞ ተጫዋቻቸው ቲያጎ ሲልቫ መሆኑ ተነግሯል። ተጫዋቹ አሁን በብራዚሉ ክለብ ፍሉሚኔንሴ እየተጫወተ የሚገኝ ሲሆን ሚላኖች የሴሪውን ዋንጫ ለማሳካት በሚያደርጉ ፉክክር ላይ የተጫዋቹ ልምድ ይረዳናል ብለው እንደሚያምኑም ጋዜጣ ዴል ስፖርት ይዞት የወጣው መረጃ ያመለክታል። ፈረንሳዊው የሊቨርፑል አጥቂ ሁጎ ኤኪቲኬ ስለ ክለቡ ወቅታዊ ብቃት ሀሳቡን ሰጥቷል። ብዙ ጨዋታዎች ያሉበት የተጨናነቀ ወቅት ስለሚሆን እርስ በርስ መደጋገፍ አለብን። እርግጠኛ ነኝ የሆነ ነገር ማድረግ እንደምንችል አስባለሁ። ወደፊት የምንጓዝባቸው ብዙ ጨዋታዎች አሉን። እግር ኳስ ሞመንተም ነው። የውድድር ዓመቱን የጀመርነው በመጨረሻ ደቂቃዎች ግብ በማስቆጠር እያሸነፍን ነው። ከዛም መሸነፍ ጀመርን። ያንን መለወጥ እንደምንችል አስባለሁ። እንደገና ወደ ድሎች መቀየር እንችላለን። ማሻሻልና መሻሻል እንደምንችል አምናለሁ ሲል እንግዲህ ይህ ተጫዋች ተናግሯል። ማንቸስተር ዩናይትድ በ17 ዓመቱ ቤልጂየማዊ ተከላካይ ጆርጂ ሞኬዮ ላይ ፍላጎት እንዳላቸው ተገልጿል። አያክስ የወጣቱን ተከላካይ ውል ማራዘም ቢፈልጉም ተጫዋቹ ግን በክለቡ ፕሮጀክት እርግጠኛ እንዳልሆነና ቀጣዩን እርምጃ መውሰድ እንደሚፈልግ ነው የተነገረው። ቀይ ሰይጣናቱም የወጣቱን ተከላካይ ሁኔታ እየተከታተሉ ሲሆን ኒውካስል ዩናይትድ እና ኢንትራንክ ፍራንክፈርትም የተጫዋቹን ለማስፈረም ከማንቸስተር ዩናይትድ ጋር እንደሚፎካከሩ ተዘግቧል። የሰሜን ለንደኑ ክለብ ቶተንሃም በጥር የዝውውር መስኮት ጥራት ያለው ግብ ጠባቂ ለማስፈረም ያቀዱ ሲሆን የአስቶን ቪላው አርጀንቲናዊ ግብ ጠባቂ ኢሚሊያኖ ማርቲኔዝ ቀዳሚ ምርጫቸው ማድረጋቸው ተገልጿል። ጣሊያናዊ ግብ ጠባቂ ቪካሪዮ በውድድር ዓመቱ ጥሩ ጊዜን እያሳለፈ ቢሆንም ሳጥኑን በሚገባ አይቆጣጠርም በሚል ፊታቸውን ወደ ማርቲኔዝ ማዞራቸውን ነው እንግዲህ ዴይሊ ሜል ስፖርት በዘገባ ያመላከተው። አትሌቲኮ ማድሪድ ስፔናዊውን የቼልሲ ግራ መስመር ተከላካይ ማርኮ ኩሬላ ላለፉት ወራት ሲከታተል እንደነበረና ይህን ተጫዋችም 35.3 ሚሊዮን ፓውንድ የዝውውር ዋጋ ለማቅረብ ማሰባቸው ተሰምቷል። ፊቻቼዝ እንደዘገበው ከሆነ ታዲያ ይህ የ27 ዓመት ተከላካይ ኩሬላ በ2028 በቼልሲ ቤት ያለው ኮንትራት የሚያበቃ ሲሆን ምናልባትም ወደ ሀገሩ ክለብ ሊያመራ እንደሚችል መረጃዎች እያመላከቱ ይገኛሉ።